አዲስ ከሆናችሁ ፎሎ አድርጉ፣ ሊንክ እና ሼር ማድረግ እንዳይረሳ። ዛሬ በጣም የሚጠቅም ነገር ይዘናል ለፋሽን ዲዛይነር ተማሪ። እስቲ ዛሬ ራሳችሁ ቆም ብላችሁ እንድታዩ እንድትመለከቱ ላሳስብ። ለምንድን ነው ውጤታማ ያልሆናችሁ? ለምንድን ነው ውጤታማ ያልሆናችሁ? 3 ወር ተምራችሁ፣ 6 ወር ተምራችሁ፣ 1 ዓመት ተምራችሁ፣ 3 ዓመትም ተምራችሁ ሊሆን ይችላል በፋሽን ዲዛይን። ለምንድን ነው ስኬታማ ያልሆናችሁ ብላችሁ ራሳችሁ እንድትጠይቁ ነው። እነዚህ 3 ነገሮች ስኬታማ አልሆናችሁ። የመጀመሪያው መሰረታዊ ነገሮችን በደንብ አላዛችሁ። መሰረታዊ ነገሮች እንደ አንድ ፋሽን ተማሪ ቤዚክ የሚባሉ ነገሮች ለምሳሌ ከልኬት፣ ስለ ልኬት በደንብ ማውቃት። ውጤታማ ለመሆን ስለ ልኬት በደንብ ስለ ሜጀርመንት፣ ሳይዝ እያንዳንዱ ነገር ማውቃት። ሌላ ስለ ፓተርን ቤዚክ የሆኑ ፓተርኖችን ግዴታ በደንብ ማወቅ አለባቸው ውጤታማ ለመሆን። ሌላው ስለ ጨርቆች ማወቅ አለባቸው። የጨርቅ ባህሪ፣ ጨርቆችን ካራክተር፣ ጨርቆችን አይነት፣ የትኛው ዲዛይን የትኛው ጨርቅ እንደሚሆን ይህንን ቤዚክ ነገሮች ካላወቃችሁ እና የትኛው ከለር ነው የትኛው ሰው ፊት እንደሚሄድ ያንን ጠንቅቃችሁ ካላወቃችሁ ቤዚክ ነገሮችን ካላለ ስኬታማ መሆናችሁ። ሌላው ቅደም ተከተል መጠበቅ፣ ስትሰሩ የትኛው ነው የሚቀድመው የሚለውን ስቴፑን መከተል አለበት። ስትሰሩ የትኛው ነው የሚቀድመው የሚለውን ስቴፑን መከተል አለበት። መጀመሪያ ምንድነው ማድረገው? ልኬት ከመውሰዳችሁ በፊት መጀመሪያ ዲዛይን መምረጥ፣ ጨርቅ መምረጥ። ትክክለኛውን ቅደም ተከተል ካልተከተላችሁ በምትሰሩ ስራ ውጤታማ መሆናል። የመጀመሪያው ይሄ። ሁለተኛው ምክንያት ምን ሊሆን ይችላል? ቶሎ ስኬታማ ለመሆን መቸኮል የለባችሁ። ቸኩሉ ከሆነ ቶሎ። ሁለተኛው ነገር ትዕግስት ማጣት ነው። በምትሰሩ ስራ ትዕግስት ኖራችሁ ይገባል። ትዕግስት ማለት ስኬታችሁ በምትሰሩ ስራ ትዕግስት ኖራችሁ ይገባል። ትዕግስት ማለት የስኬታችሁ ውጤት። ሁሉ ነገር በሂደት ነው የሚሆነው። በአንዴ ምንም የሚሆን ነገር የለም። ስለዚህ መታገስ አለባችሁ። መታገስ አለበት እያንዳንዱ ፌስስፉ መታገስ፣ ማሽላ ስትሆኑ መታገስ። ለመታገስ ፈቃደኛ ካልሆናችሁ ለውጥ አይመጣም። ስለዚህ ሁለተኛው ምንድነው? ትዕግስት የላችሁ። ስኬታማ ካልሆናችሁ በምክንያት እስቲ ትዕግስታችሁ ይችላል። ምን ያህል ትታገሳላችሁ? ምን ያህል ቁጭ ብላችሁ በትዕግስት ስራችሁ ትሰራላችሁ? ምን ያህል ፓተርን ስትሰሩ ትዕግስት ይኖራችሁ? ከሰው ጋር ለመግባባት ምን ያህል ትታገሳላችሁ? ስለዚህ ነገሮችን ካልታገሳችሁ በነገሮች ላይ ውጤታማ መሆን ትቸገራላችሁ ማለት ነው። ሶስተኛውና የመጨረሻው ደግሞ ልምምድ አለማድረግ። በቂ የሆነ ልምምድ አለማድረግ። የትኛውም ነገር የሚመጣው በልምምድ ነው። አይታችሁ ከሆነ በጣም ትልልቅ ዲዛይነሮች፣ ተጽዕኖ የፈጠሩ ዲዛይነሮች፣ ስም ያላቸው ዲዛይነሮች ልክ እንደናንተ ጀማሪዎች ናቸው። ልክ እንደናንተ ገና አዲስ ነበሩ። ከዜሮ ተነስቶ አሁን የደረሱበት ደረጃ ከምን አንጻር ነው? ልምምድ ማድረግ፣ በየጊዜው ፕራክቲስ ማድረግ። ትምህርት ቤት የተማራችሁት ነገር በቤት ሞክሩ። ትምህርት ቤት ብቻ የምትማሩ ነገር በቂ አይደለም፣ ይረሳል። ደግሞ የቀለም ትምህርት ስለሆነ ይረሳል። ፓተርን በተለይ ይረሳል። ፓተርን አዲስ ይሆንባቸዋል። ልክ ካቆማችሁ 3 ሳምንት አንድ ወር ታቆም እንደ አዲስ ይሆንባችኋል። ስለዚህ ትምህርት ቤት ውስጥ የተማራችሁትን ነገር በቤት ፕራክቲስ፣ ልምምድ ማለት፣ በቂ ልምምድ ማለት፣ ትኩረት መስጠት። ስለዚህ ልምምድ ስታደርጉ ትኩረት ማድረግ በዛው ትጀምራላችሁ። በጣም አቴንሽን ትሰጣላችሁ። ከዛ በኋላ ለውጥ ማታመጡበት ምንም አይነት ምክንያት የለም። ስለዚህ በእነዚህ 3 ምክንያት አንድ ሰው በፋሽን ዲዛይነሩ ስኬታማ ሊሆን አይችልም ማለት ነው። ስለዚህ